የኢትዮጵያ እግር ኳስ ሳምንታዊ አበይት ጉዳዮች። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የስፖርት ከውጤት ባሻገር የቻናላችን ቤተሰቦች ዛሬም እንደተለመደው ከሜዳ ላይ የ90 ደቂቃ ፍልሚያ ባሻገር የሀገራችንን እግር ኳስ አቅጣጫ በሚወስኑና ትልቅ ትኩረት በሳቡ ሶስት ዋና ዋና ሀገራዊ መረጃዎች ላይ በጥልቀት እንማከራለን። በ2026 የፊፋ የዓለም ዋንጫ ከካናዳ ብሔራዊ ቡድን ጋር ድንቅ ጊዜን ያሳለፈው ትውልደ ኢትዮጵያዊ አሊ አህመድ አዲስ አበባ ገብቷል። የዚህ ጉብኝት ስትራቴጂካዊ ትርጉም ምንድን ነው? በሌላ በኩል ክለቦች መካከል ትልቅ ውዝግብ ያስነሳው የፕሪሚየር ሊግ የደሞዝ ጣሪያ ሳላሪ ካፕ መመሪያ እጣ ፈንታ የእሁድ ጠቅላላ ጉባኤ ምን ውሳኔ ይሰጥበታል? በመጨረሻም አዲሱ የኢትዮጵያ ቡና ዋና አሰልጣኝ ገብረመድህን ኃይሌ በአሜሪካ የሚገኙ ነባር ተጫዋቾች ላይ ያስተላለፉት ጥብቅ መልእክት ምንድን ነው? እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ የመላክ ወልደ ሰንበት የሀገር ውስጥ ዘገባን እኔ መሳይ ተስፋዬ በዝርዝር የምነግራችሁ ይሆናል። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመካት አትርሱ። አሊ አህመድና የስፖርት ዲፕሎማሲ። የመጀመሪያው መረጃችን በ2026 የፊፋ የዓለም ዋንጫ ለካናዳ ብሔራዊ ቡድን በአራት ጨዋታዎች ላይ የተሰለፈውን ለእንግሊዙ ኖርዊች ሲቲ የሚጫወተው ትውልደ ኢትዮጵያዊው አሊ አህመድ አዲስ አበባ መግባት ነው። ኢትዮጵያዊ የታሪክ መነሻ ቤቴ ናት ያለው አሊ አህመድ ቀድሞ ያቀደውን የረፍት መርሃ ግብር በመሰረዝ ነው ወደ ሀገሩ የመጣው። ይህ ጉብኝት ለረፍት ብቻ የተደረገ ሳይሆን በስፖርት ቱሪዝም ሚኒስቴር እንዲሁም ደግሞ በእግር ኳስ ፌዴሬሽኑ የተዘጋጀ ስትራቴጂካዊ ጥሪ ነው። የባህልና ስፖርት ሚኒስትር ዴኤታው አቶ መኪዩ መሐመድ እና የቱሪዝም ዴኤታው ዶክተር እንደገና አበበ እንደገለጹት የአሊ መምጣት ላንድ ኦፍ ኦሪጂን በስፖርት ቱሪዝም ለማስተዋወቅ ብቻ ሳይሆን በመሰረተ ልማት፣ በታዳጊዎች ስልጠና ላይ አሊ በራሱ ኢንቨስት እንዲያደርግ በር የሚከፍት ነው ሲሉ ተናግረዋል። አሊ አህመድ በሌላ ብሔራዊ ቡድን ማሊያ ቢጫወትም የእሱ ስኬት መንገድ በዓለም ዙሪያ ለሚገኙ በርካታ ትውልደ ኢትዮጵያውያን ታዳጊዎች ትልቅ ተነሳሽነት ይፈጥራል። የኢትዮጵያ እግር ኳስ ፌዴሬሽንም ከዲያስፖራው ማህበረሰብ ጋር ጠንካራ መዋቅራዊ ቁርኝነት ለመፍጠር ይህንን አጋጣሚ በአግባቡ ሊጠቀምበት የኢትዮጵያ ፕሪሚየር ሊግ ደሞዝ ጣሪያ እጣ ፋንታ ወደ ሁለተኛው የክለቦችና የፋይናንስ ህልውና ወደሚወስነው አነጋጋሪ ጉዳይ እንለፍ። በ2017 የውድድር ዘመን የወጣው የፕሪሚየር ሊጉ ክለቦች የፋይናንስ መመሪያ ወይንም ደግሞ የደሞዝ ጣሪያ ደንብ የመጨረሻ እጣ ፋንታ የፊታችን እሁድ በሚካሄደው የሊግ ካምፓኒው ጠቅላላ ውሳኔ ይገኛል። ከጊዜ ወደ ጊዜ እየናረ የመጣው የተጫዋቾች ደሞዝ ለማረጋጋት የወጣው ይህ ህግ እንዳፈጻጸሙ ላይ በነበሩ ክፍተቶች እንግዲህ ምክንያት አሁን ላይ ሙሉ በሙሉ እየተተገበረ አይደለም። ብዙ ክለቦች በይፋዊ ውል የደሞዝ ጣሪያውን ያከበሩ አስመስለው ከውል ወጪ በጎንዮሽ ክፍያ በመፈጸማቸው ምክንያት በህጉ ታማኝ የሆኑ ክለቦች ተጎጂ ሆኗል። ለምሳሌ የኢትዮጵያ ቡና ስፖርት ክለብ የቦርድ አባል ሆነው የስተሾሞ ስዩም በቅርቡ እንደገለጹት ህጉ መውጣቱ ተገቢ ቢሆንም አቅምና ጊዜን ያላገናዘበ በመሆኑ እንዲሻር ጥያቄ አቀርበዋል። ከታማኝ ምንጮች እንደደረሰን መረጃ ከሆነ የፊታችን እሁድ የሊግ ካምፓኒው ለጉባኤው ሁለት አማራጮችን ያቀርባል። የደሞዝ ጣሪያውንም መጠን አሁን ካለው ገበያ ጋር ማሻሻል ወይንም ደግሞ ደንቡን ሙሉ ለሙሉ መሻር የዝውውር ገበያውን ወደ ነበረበት ያልተገደበ የፋይናንስ ቀውስ እንዳይመልሰው ያሰጋል። በሌላ በኩል ደግሞ ያለ ጠንካራ የኦዲትና ቁጥጥር ስርዓት ደንቡን ማሻሻል ብቻውን መፍትሄ አይሆንም። የአሰልጣኝ ገብረመድህን ኃይሌ ጥብቅ ማሳሰቢያና የቡና አዲስ ግንባታ። በመጨረሻም ወደ ሀገራችን ውስጥ ስብስብ ግንባታ ዜናችን እንለፍ። የኢትዮጵያ ቡና አዲስ ዋና አሰልጣኝ ገብረመድህን ኃይሌ ኮንትራታቸው ተጠናቆ በአሜሪካ የረፍት ጊዜያቸውን እያሳለፉ ለሚገኙ የቡድኑ ነባር ተጫዋቾች ጥብቅ ማሳሰቢያ አስተላልፈዋል። አሰልጣኙ በአስቸኳይ ወደ ሀገር ቤታቸው ተመልሰው ውሏቸውን በማደስ አቋማቸውን አረጋግጠው ካልሆነ ግን የራሴን እርምጃ ለመውሰድ እገደዳለሁ ሲሉ አሳስበዋል።
አሰልጣኝ ገብረመድህን ኃይሌ የቡድኑ የቅድመ ውድድር ዝግጅታቸውን ቀድመው ለመሸጋገር ወደና የቡድኑ መዋቀር ጥንካሬ ለማወቅ የወሰዱት ይህ እርምጃ ትልቅ ሙያዊ ስነ ስርዓት ያሳያል። በጥብቅ ከሚፈልጉት መካከል ሁለቱ አማካኞች ይታገሱ እንዳለና ኤርሚያስ ሹምበዛ በዚህ ሳምንት በክለቡ ጽህፈት ቤት በመገኘት ጉላቸውን በማደስ ለመስማማታቸውም ተሰምቷል። አሰልጣኙ ባለፈው ሳምንት ባስፈረሟቸው 2 አዳዲስ እና 8 ነባር ተጫዋቾች የስብስባቸውን ቁጥር ወደ 10 ከፍ ያደረጉ ሲሆን በጥራትና በተስፋ ባላቸው ተጫዋቾች የቡድኑን አዲስ ስብስብ ለመገንባት በከፍተኛ ፍጥነት እየተንቀሳቀሱ ይገኛሉ። ውድ የተወደዳችሁ የቻናላችን ቤተሰቦች የዛሬውን አበይት መረጃዎች እነዚህን ይመስሉ ነበረ። የዓለም ዋንጫ ተሳታፊው አሊ አህመድ ወደ አገሩ መምጣት በሀገራችን እግር ኳስ ላይ ምን አሻራ ያሳርፋል? የእሁድ የፕሪሚየር ሊጉ ጥቅለላ ጉባኤስ የደሞዝ ጣሪያውን ቢሽረው ይሻላል ወይስ አሻሽሎ ቢቀጥል? እንዲሁም የአሰልጣኝ ገብረመድህን ኃይሌ አዲሱ የኢትዮጵያ ቡና ግንባታስ ወዴት ያመራል? የእርሶን ጥልቅ አስተያየት በኮሜንት ክፍል ያስቀምጡልን። የመላክ ወልደ ሰንበትን ዘገባ እኔ መሳይ ተስፋዬ እንደዚህ ባለ መልኩ አቀረብኩላችሁ። ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ፕሮግራም እስከምንገናኝ ቸር ሰንብቱ።